የኪሳችሁ ወርቅ በስልካችሁ። ሰላም። ቆይ ወርቅ ለመግዛት የግድ ፒያሳ ሄዶ መጨናነቅ መደራደርና በስጋት ወርቁን ተሸክሞ መመለስ ያለፈበት ታሪክ ቢሆንስ? በእጃችሁ ባለው ስልክ ብቻ በምትፈልጉበት ሰዓትና በምትፈልጉት የገንዘብ መጠን ወርቅ መግዛት ብትችሉ ምን ትላላችሁ? ዛሬ ፒያሳ መሄድ ቀረ። በስልካችሁ ወርቅ የምትገዙበት አዲስ መንገድ የሀብት ማከማቻ መንገዱን እየቀየረ ያለውን የዲጂታል ወርቅ ሚስጥሮችን አንድ በአንድ እንፈታለን። ይህ ቪዲዮ የኢንቨስትመንት እይታችሁን ሙሉ በሙሉ ይለውጠዋል። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰብ እንድትሆኑ በማክበር እየጠየቀን ቪዲዮን ላይክ በማድረግ ወደፊት እንሂድ። ዲጂታል ወርቅ ምንድን ነው? ብዙዎቻችን ወርቅ ማለት የምንለብሰው ጌጣጌጥ ብቻ ይመስለናል። ነገር ግን ዲጂታል ወርቅ ማለት ትክክለኛውን ወርቅ በዲጂታል ፎርማት መግዛት ማለት ነው። ክምችቱ ምን ይመስላል ካላችሁ፣ እናንተ በስልካችሁ ወርቅ ስትገዙ ያ የገዛችሁት ወርቅ መጠን በአስተማማኝ ካዝና ውስጥ በስማችሁ ይቀመጣል። ባለቤትነቱስ የማን ነው ካላችሁ፣ ወርቁን በእጃችሁ ባትነኩትም በሕግ ደረጃ የዛ ንጹህ ወርቅ ባለቤት እናንተ ናችሁ። መቀየር ስንፈልግስ ካላችሁ ደግሞ በፈለጋችሁ ሰዓት ወርቁን ወደ ጥሬ ገንዘብ መቀየር ወይም ደግሞ ወደ እውነተኛ ጌጣጌጥ አስቀይሮ እጅ ላይ ማስገባት ይቻላል። ለምንድን ነው ዲጂታል ወርቅ ያስፈለገው ከተባለ እዚህ ጋር የቫልዩ ፕሪፖዚሽን ጥያቄ ይመጣል። ፒያሳ ሄዶ ከመግዛት ዲጂታል ወርቅ የሚለይባቸው ጥቅሞችን ከዚህ በታች እዘረዝርላችኋለሁ። የመጀመሪያው በጥቂት ብር መጀመር ያስችላል። ጌጣጌጥ ለመግዛት የግድ በሺዎች የሚቆጠር ብር ማጠራቀም ይኖርባችኋል። በዲጂታል ወርቅ ግን ያላችሁን ትርፍ 500 ወይም ደግሞ 1000 ብር በየጊዜው ወደ ወርቅ እየቀየራችሁ ሀብትን ማከማቸት ይቻላል ማለት ነው። ደህንነቱን ካላችሁን ደግሞ ቤት ውስጥ ወርቅ ቢሰረቅስ የሚለው ስጋት የለም። ወርቁ በከፍተኛ ጥበቃ በሚደረግላቸው ተቋማት ውስጥ ነው የሚቀመጠው። ቀጥተኛ ዋጋውን ስንመለከት እንዲሁ ያ ለምንም አላስፈላጊ ደላላ ወይም ደግሞ የስራ ዋጋ ሜኪንግ ቻርጅ ትክክለኛውን የዓለም አቀፍ የወርቅ ዋጋ ተከተላችሁ ትገዛላችሁ ማለት ነው። በኢትዮጵያ ሁኔታ እንዲሁም ጥንቃቄውን ስንመለከት ኢትዮጵያ አዳዲስ የሆኑ የዲጂታል ክፍያ አማራጮችና የፋይናንስ ቴክኖሎጂዎች እያደጉ በመምጣታቸው ይህ አሰራር ትልቅ እድል ይዞ እየመጣ ነው። ነገር ግን ልብ ልንለው የሚገባ እንዲሁም ደግሞ ችላ ከማይባሉ ነገሮች የመጀመሪያው ሕጋዊነት ነው። ዲጂታል ወርቅ ስትገዙ ተቋሙ ከብሔራዊ ባንክ ወይም ደግሞ ከሚመለከቱ አካል ፍቃድ ያለው መሆኑን ማረጋገጥ አለባችሁ። ይህ አሰራር እንዴት ነው የሚያዋጣኝ የሚለውን በሚገባ ተረድታችሁ መግባት ይኖርባችኋል ማለት ነው። ተመልካቾቼ፣ ዓለም እየተቀየረች ነው። የሀብት አያያዝም እንዲሁ እየተቀየረ ነው። ሁልጊዜ ፊዚካል በሆነ መንገድ ወርቅን መግዛትና መሸጥ በአሁኑ ሰዓት እየቀረ ነው። ምንም እንኳን እንደ ኢትዮጵያ ተጨባጭ ሁኔታ አሁን በቅርብ ጊዜ በዚህ ሰዓት ብሎ መናገር ቢከብድም በዓለም አቀፍ ያለው ትሬንድ ግን እየተያያዘ ያለው በዚህ ረገድ ነው። ሁሉም ወደ ዲጂታል እየሄደ እንደሆነ መቼም ሳይታለም የተፈታ ነው። ፒያሳ ሄዶ መግዛት ደስ የሚል ባህል ቢሆንም ዲጂታል ወርቅ ግን ለዘመናዊው ባለሀብት አስተማማኝና ቀላል መንገድ ነው። ይሄ ምንም ጥያቄ የለውም። እናንተስ ወርቅን በእጃችሁ መጨበጥ ትመርጣላችሁ
ወይስ በስልካችሁ ወርቅን መቆጠብ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ይህ መረጃ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ደግሞ ዲጂታል ወርቅን የት ነው የምንገዛው በሚል ዝርዝር መረጃ አገኛችኋለሁ። እስከዚያው በእጃችሁ ያለውን ሀብት በብልህነት ኢንቨስት አድርጉ የሚለውን ምክሬን እንደተለመደው እለግሳችኋለሁ። ለዛሬ ያዝኩላችሁ መረጃ ይህንን ይመስል ነበር። በቀጣይ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም